أصحاب الرسول الكرام نجوم لنا عليهم رضوان الله هم قدوتنا ربونيال أبلاين لبسن فلقالو لبس ألبسين شوف the minimum requirement إيه ما مالت علبت انقدي جيتانو ما بلات علبت ما البس علبت ما تتأت علبت هرلا إيهين سيتايقوت انقدي نغاري يودن غاينو يا ورم إيهين ما يرق من يرق اللي نيال እዛ ሰብረው ተነሱ ከዛ በኋላ ለሰነም ለጣውት አንድም ቀን ተገዝተው ረሱላ ከሰቲ ኡፍላሉ ሀለ ኢባዳ ላይ ሲራዳሉ ሂንዴ ቢነ ቀርኒን ከሰንጫሉ ኡርጂ ከነተው ኑፊ መነቢና አለይሂም ሪድዋኑላሂ ሁም ቁድወቱና እስልምና ላይ ሹፍ ሁዱድ የተደረጉ ነገራቶች ቅጣታቸው ከባድ የሆኑ ነገራቶች ስርቆት ውሸት ማጭበርበር እንዲህ ይህ ፊጥራው ነው የሚጠላው ኔቸር በናቹራል ኔቸር የሆነ ሰው ነው የማይፈልገው أصحاب الرسول الكرام نجوم لنا عليهم رضوان الله هم قدوتنا شوفوا عثمان بن عفان زبير بن العوام طلحة سعد أبو عبيدة عبد الرحمن بن عوف رضي الله عنهم እኚህን ትላልቅ ሰሃባዎች እነሱ ራሱ የራሳቸው ታሪክ አላቸው የነኚህ ሁሉ ኸይር ስራ ለአቡበክር ሚዛን ላይ ያለ أصحاب الرسول الكرام نجوم لنا عليهم رضوان الله هم قدوتنا بسم الله الرحمن الرحيم الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله قليل من عبادي الشكور ثم الصلاة والسلام على من أرسل إلينا ليخرجنا من الظلمات إلى النور وعلى آله وصحبه ومن تبعهم بإحسان إلى يوم البعث من القبور ودي نور استوديو بيتسابو السلام عليكم ورحمة الله وبركاته رمضان انديتنو رمضان مع النجوم رمضان كوكبوች ዘንድሮ በዚህ ጊዜ እንግዲህ ኮከብ ተብሎ ሙዚቀኞች ሊሆን ይችላል የእግር ኳስ ተጫዋች ሊሆን ይችላል እግር ኳስ ጨዋታ ላይ ጎበዝ ነው የቤተሰብ ህይወቱን ስታይ ግን የምታይበት ነገር የለም لكن في الزمن ذا قال الرسول صلى الله عليه وسلم أصحابي كالنجوم كوكبوش ناتشوال ما نياتشون بتكتر ولا الرسول صلى الله عليه وسلم لأن يساتشو زمن خير قرني نالوت يساتشو زمن عالم منافق زمن وندموج نزاناتشو كوكبوش صحابة الرسول صلى الله عليه وسلم አሁን እኮ ፎሎ ብዙ ያለው ሰው እኔ ፎሎ እኮ ሰው ሰክሮበታል ሱብሃንአላህ ብዙ ፎሎ ያለው ሰው እሱ ያለው ነገር እንትና ራሱ እኮ እንዲህ ያለ ስንት ሰው ፎሎ የሚያረጋው ወንድሞች አላህ Subhanahu Wa Ta'ala اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون ፎሎ የምናረጋውን ሰው ጣታችን ነው የሚነካው ጣታችንን አላህ የሚያስወራ ጊዜ አለ ኢቭን ፎሎ የምታረጉትን ሰው ይሄ ፎሎ ሰው እያሳበለም ነው ያንንም እንድንጠነቀቅ ነው እና በዚህ ዘመን ምን ከተላቸው የኛ ኮከቦች አስሐባ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ነብዩን ነው የምንከተለው ነብዩን ከነብዩ ደግሞ ያወርሱ ያመጡልን ማን ናቸው ሰሃባዎች ናቸው ስለ ነብዩ እንግዲህ ከእውቀትም አንፃር ኢንሻአላህ በሰፊው አላህ ይጨምርልን ሰሃባዎቹንም ከእውቀት ሳይሆን እንደው በቃ የቻልኩትን እስቲ በዚህ ፕሮግራም ብንታወስበት ስታርስ ያኒ ከነሱ የተወሰነ የምንወስደውን ነገር የምንታወስበት በሚል ነው አስሐቢ ከንጁም ረሱል ሰለላሁ ዐለይሂ ወሰለም ያሉት ሰሃባዎች ሲነሳ ግን የመጀመሪያው ሰው ከሰሃባዎች ሹፍ በኒ አደምን እንዳለ አንቢያዎችን ብቻ አውጣ the first person አቡበክር ሲዲቅ ረዲየላሁ ዐንሁ بعد الانبياء خير الناس ተባለ ማለት ነው ማን ነው አቡበክር ሲዲቅ አቡበክር ሲዲቅ የረሱል ሰለላሁ ዐለይሂ ወሰለም ወዳጅ ወዚራቸው ነው የሳቸው ሰሃባ ነው የሳቸው ጓደኝነት አብሮ የማይለይ ከሳቸው ጋር ኢቭን መቼ የሂጅራ ዕለት ማለት ረሱልን ሰለላሁ ዐለይሂ ወሰለም በህይወትም በሞትም ይዞ የመጣ ሰው 100 ግመል ነው የተባለው እንዴ ነው ሰው ጋር አብሮ ሄድክ ማለት አንተ እሳቸው ራሱ ገሎ ይዞና ነው የተባለው ስለዚህ ከዚህ ሰው ጋር ይዞ መሄድ ማለት ሪስክ መውሰድ ማለት ትልቅ ጓደኝነት ይሄ ሰው ነው አቡበክር ሲዲቅ አሸሩ ሙበሸሪን ውስጥ ነው በዱንያ ላይ ያሉ የጀነት ሰው መሆን የተነገራቸው የመጀመሪያው ኸሊፋ ረዲየላሁ ዐንሁ وهو عبد الله بن عثمان بن عامر بن عمر بن كعب بن سعد بن تيم بن مرة بن كعب بن لؤي بن غالب بن فهر بن مالك بن نضر وهو قريشي يا رسول صلى الله عليه وسلم زريانه 6ኛው አያት ላይ
ይገናኛሉ ከረሱል ሰለላሁ ዐለይሂ ወሰለም። አባታቸው አቡ ቁሓፋ ረዲየላሁ ዐንሁም የፈትሕ መካ ዕለት ነው የሰለሙት። ፈትሕ መካ ዕለት ሲሰልሙ አቡበክር ስዲቅ ረዲየላሁ ዐንሁ አለቀሱ። ረሱል ሰለላሁ ዐለይሂ ወሰለም ምን ሆነ ነው የአቡበክር ይሄ እኮ ደስታ ነው ለምንድን ነው የምታለቅሰው? እሳቸው ምን ትዝ አላቸው? አቡ ጣሊብ ረሱል ሰለላሁ ዐለይሂ ወሰለም እንደዛ ሲጠይቋቸው ሳይሰልሙ ሞታቸው ምን ነው እሱ በሰለመ በሚል ሹፍ ፍቅር ያ ተሰምቷቸው ነው ያለቀሱት የዛን ቀን ማለት ነው። እናታቸው ደግሞ ኡሙል ኸይር ነው የምትባለው ሰላማ ቢንት ሰኽር ቢንት አምር ቢንት ከዓብ እሷ መካ እያሉ ነው በመጀመሪያው ከሰለሙት ናቸው አቡበክር ስዲቅ። ቤተሰባቸው ፋሚሊ ደግሞ ከአራት ሚስቶች 3 ወንድ 3 ልጆችን ያገኙት ቁተይለቱ ቢንት አብዱል ዑዛ ከምትባለው አብደላህና አስማ ቢንት በክር ረዲየላሁ ዐንሁ እሷን ያገኙት። ኡሙ ሩማን ቢንት አምር እሷ ከሙሃጅር ናች። ከእሷ ደግሞ አኢሻና አብዱራህማን ነው ረዲየላሁ ዐንሁ። አስማዕ ቢንት ኡመይስ እሷ ሙሃጅር ናት። ከእሷ ደግሞ ሙሐመድን ያገኙት ሙሐመድ ቢን አቢ በክር በኺላፋነት ሲሰሩ የነበሩ። ሐቢባ ቢንት ኻሪጃ እሷ ደግሞ አንሳር ናች ከኸዝረጅ ጎሳ የሆነች። ከእሷ ደግሞ ኡሙ ኩልሱም እንግዲህ እሳቸው ከሞቱ በኋላ ነው የተወለደችው ረዲየላሁ ዐንሁ። አቡበክር አስዲቅ እውነተኛ ተናጋሪ እንግዲህ ወለዚ ጃአ ቢስድቅ ወሰደቀ ቢሂ ስዲቅ ይመጣላቸው አንደኛ በጃሂልያ ራሱ እውነተኛ ተናጋሪ። ምክንያቱም እሳቸው ከበኒ ተይም ነው። እኚህ በኒ ተይም ጎሳዎች በቁጥር መካ ውስጥ ብዛት ስለሌላቸው የስልጣን ደረጃ ላይ አይደሉም። ግን እሳቸው ታማኝ የተከበሩ ሰው ናቸው። አቡበክር ስዲቅ እውነት ተናጋሪ በሚልም ነው የሚታወቁት። ሌላው ደግሞ የእስራና ሚዕራጅ ረሱል ሰለላሁ ዐለይሂ ወሰለም ሚዕራጅ ወጥቶ የመጡ ለታ ወሬው ተበተነ። እንግዲህ እሳቸው መጥተው ሲናገሩ ሁሉም ሰው አወራና አንዱ አቡበክር ስዲቅ ረዲየላሁ ዐንሁ ጋር መጣና ይህን ጓደኛን ሰማው እንዲህ ምን እንዲህ እኮ አቅሳ ሄጄ ሰማይ ሄጄ እያለ ነው ምናምን ነገር ሲል እሱ ካለ ልክ ነው አለ። ተመርማሪው አንተ ነህ ከራስ ተነስተህ የተናገርከው እሱ ላይ ውሸት ወይስ እሱ ብሏል? እሱ ካለ ሰደቅ ወለዚ ጃአ ቢስድቅ ሰደቀ ያኒ ስዲቅ የሚለው ከዛ ነው ይመጣላቸው ይባላል ማለት ነው። አቡበክር ስዲቅ ረዲየላሁ ዐንሁ በጃሂልያነት እያሉ ለጣዖት ሰግዶም አያውቁም። ሱብሓነላህ ሹፍ ፊጥረቱላሂ አለቲ ፈጠረ ናስ ዐለይሃ ኔቸር ሰው ማለት ነው። በቃ አቡበክር ስዲቅ አሁን እስልምና የለ ሌላ የለውም፣ ግን እንዲሁ ፊጥራ። አንድ ቀን አቡ ቁሓፋ ረዲየላሁ ዐንሁ አባታቸው ይዘውት አመጡትና የሚገዙት ጣዖቱ ጋር ደርሰውት ይኸው የምንገዛው የምንጸልየው ለዚህ ነውና ዱዓ አርግ ተነጋገሩ እንደማለት ነገር የለም ትቷቸው ወጣ። ከዛ አቡበክር ስዲቅ ጌታዬ ሆይ እንግዲህ አንተና የሚገዙት ርቦኛል አብላኝ፣ ልብስን ፈልጋለሁ ልብስ አልብሰኝ። ሹፍ ሚኒመም ሪኳየርመንት ይሄን ማሟላት አለበት። እንግዲህ ጌታ ነው ማብላት አለበት፣ ማልበስ አለበት፣ ማጠጣት አለበት አይደለ? ይሄን ሲጠይቁት እንግዲህ ነገርየው ድንጋይ ነው አያወራም። ይሄንም ማያረግ ምን ያረግልኛል ብለው እዛ ሰብረውት ተነሱ። ከዛ በኋላ ለሰነም ለጣዖት አንድም ቀን ተገዝቶ አያውቁም። ኸምር ደግሞ ወንድሞች ኸምር አረቦች ይጠጣሉ በቃ ምክንያቱም የመዲና ላይ ኸምር እነመል ኸምሩ ወልመይስሩ አላህ የኸምርን ሐራምነትን አጽድቆ 3ኛ 4ኛ ላይ አያ ሲመጣ መዲና ወንዝን የሆነችው አሉ ከኸምር ብዛት ማለት ነው። ይጠጡ ነበር በጣም። አቡበክር ስዲቅ ረዲየላሁ ዐንሁ በጃሂልያነት ወንድሞች እንግዲህ በጃሂልያነት ከእስልምናው በፊት በነበረው ራሱ አይጠጡም። አንድ ቀን ጠጥቶ አንዱ ሰክሮ እንግዲህ በሰገራው ሲጫወት ያሉ በጣት ያጨማለቅ ሱብሃንአላህ እንዲሁ አይቶ ጠሉት። በቃ እኔም ከጠጣው እንዲሁ ነኝ እንግዲህ ለማለት ነው። ኸምሩን እንደዛ ያደረገው ሰው ኖርማል እንደዛ አይደለም። እና ኔቸር ነው እስልምና ላይ ሹፍ ሁዱድ የተደረጉ ነገራቶች ቅጣታቸው ከባድ የሆኑ ነገራቶች ስርቆት፣ ውሸት፣ ማጭበርበር እንዲህ ይህ ፊጥራው ነው የሚጠላው። ኔቸር በናቹራል ኔቸር የሆነ ሰው ነው የማይፈልገው ይህንን ነገር ማለት። ስለዚህ ኔቸር እንደዛ አይነት ሰው ናቸው አቡበክር ሲዲቅ ረዲየላሁ ዐንሁ። እና መጀመሪያ ከሰለሙት ነው እስልምናን መጀመሪያ ከያዙ ሰዎች። ይሄ የመጀመሪያው ማን ነው የያዘው? ላይ አይሻ ኸዲጃ ረዲየላሁ ዐንሁ ሚስታቸው ነች። ዘይድ ደግሞ ዘይድ ቢን ሙሐመድ ነው ተበን ያኒ
ያኔ በሙሐመድ ነበር የሚጠራው። ከዛ በኋላ ነው አያት ወርዶ ዘይድ ብን ሐሪስ የሆነው አሊ ያለ እሳቸው ቤት ያደገ አቡበክር ሲዲቅ የእሳቸው ጓደኛ ማን ነው ቀድሞ የሰለመው? ይሄ አሁን ታሪኩ ከዛ በኋላ ተጽፎ ነው እንጂ ማን ነው ቀድሞ የሰለመው? እንግዲህ እከሌ ሰልሟል ተብሎ አይታወጅ። ያኔ የሰለመ ሰው ራሱ በድብቅ ነው የሚይዘው። ለዚህ ነው ዑለማዎች ምን አሉ? ከሴቶች ቀድማ የሰለመች ኸዲጃ ረዲየላሁ ዐንሃ፣ ከህፃናቶች አሊ፣ ባሪያ ከነበሩት ዘይድ፣ ከትላልቅ ሰዎች አቡበክር እንዲያረጉት ማለት ነው። እና ቀድሞ እስልምናን ከያዙት ነው። ሱብሃንአላህ እስልምናን ይዘው አቡበክር ሲዲቅ ረዲየላሁ ዐንሁ ሹፍ ኢኽዋና እስልምናን ከዚህ ፊት አያውቁትም። ብቻ በፍጥረት ሰሊማ አላቸው። ኦኬ እስልምናን ይዘመጣ ጓደኛቸው ናቸው ረሱል ሰለላሁ ዐለይሂ ወሰለም። እሺ ምንድነው አስተምረኝ ምናምን ነገር የለም። ሰልሞ ወዲያው እሳቸው ይዘው የመጡት ምን አይነት ሰዎችን የሰለሙ ለታ ማለት ነው። ዑስማን ቢን አፋን ሶስተኛው ኸሊፋ ረዲየላሁ ዐንሁ አቡበክርን ያሰለሙት፣ ዙበይር ብን አልዓዋም ከበኒ አሰድ ጎሳ የሆነ፣ ጠልሐቱ ቢን ዑበይድላህ እሳቸውም የበኒ ተይም የእሳቸው ጎሳ ነው። እንደውም ጠልሐና አቡበክር ሲዲቅ ቂረናን ይባላሉ። አንድ ላይ ታስሮ ሲያስራቸው ነበረ። ከነሱ ጎሳ የሆነ ማንም እንትን ሊያቸው አልቻለም። እንዳይሄድ ማለት መሐመድ ጋር እንዳትሄዱ ብሎ ሰዓድ ኢብኑ አቢ ወቃስ፣ አባ ዑበይደተ ዓሚር ብን አልጀራህ፣ አብዱራህማን ቢን አውፍ ይህን አቡበክር ያሰለሙ ነው። ሰልሞ ወዲያው እኝን ነው ይዞ የመጣው። አርቀም ቢን አልአርቀም ዳር አልአርቀምን እንግዲህ የነቢዩ የሚስጥር ቤት ዳር አልአርቀም ቢን አርቀምን እሳቸው ናቸው አቡበክርን ያሰለሙት። አይሻ ልጃቸውን፣ አስማ፣ አብደላ ሌሎችም ቤተሰቦችንም ማለት ነው። አሁን ሽፉ ዑስማን ቢን አፋን፣ ዙበይር ብን አልዓዋም፣ ጠልሓ፣ ሰዓድ፣ አቡ ዑበይዳ፣ አብዱራህማን ቢን አውፍ ረዲየላሁ ዐንሁም እኚህን ትላልቅ ሰሃባዎች እነሱ ራሱ የራሳቸው ታሪክ አላቸው። የነኚህ ሁሉ ኸይር ስራ ለአቡበክር ሚዛን ላይ ያለ ሱብሃንአላህ። እና ዳዋ አሁን ስንት ሐዲስ ነው ስንት ቁርአን ነው የምናውቀው እኛ። እና በዛ ላይም ዛሬ ዳዋ አንዱን ለመጥራት ወይ እውቀት የለኝ ሌላ እንትን ነው የምናደርገው ማለት። እሳቸው ግን ሰልሞ ወዲያው እንደው ምንድነው ነገሩ ትንሽ እስቲ አብራር እኔ ሰልም ያለው እሺ ልወቆ እንደዛም እኮ አለ ዑዝር ነው። ነገር ግን እኚህን ትላልቅ ኪባሩ ሰሃባን ይዘው መጡ ማለት ነው ረዲየላሁ ዐንሁም በዛው በሰለሙት ቀን ረዲየላሁ ዐንሁ። أصحاب الرسول الكرام نجوم لنا عليهم رضوان الله هم قدوتنا. أبو بكر الصديق جال اللي هنقفا وصدق به قرآن والسفا كنبي جلنين ديبسني رجل جزانا ما شفا أبا بكري ملي ابن بقهافا تنتي ربي ديسني هانورا كفلوا مولانا عليهم رضوان الله هم قدوتنا. أصحاب الرسول الكرام نجوم لنا عليهم رضوان الله هم قدوتنا.